ሰው ያለፋበትንና ያልደከመበትን ታልበላው የኔ ካላደረኩ ይላል። ቲና ተብዬዋ በቃ የሰው ገንዘብ እንደወደደች በቃ በአቋራጭ የሰው የራሷ ማድረግ ትፈልጋለች። የእነ አባባንና የእነ ካሌብን ገንዘብ አይኗ ፍጥጥ ብሎ ካየችውና የራሴ ያደርገዋለሁ ብላ ከወሰነች ቆይታለች። ግን አልሆነላትም። መጨረሻዋ የመኪና አደጋ ደርሶባት ኩንስልስል ብላ እንደው በህይወት መተርፏም እንጃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። የትሁቴን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የትሁቴ ድራማ ሲጀምር ቲና ተብዬዋ መመርዝ አባባን ገድዬ ንብረታቸውን በእጅ አስገብቼ ብቸኛ ወራሹ ካሌብ ስለሆነ በቃ ህጋዊ ሚስቱ ስለሆንኩኝ ከሱ ወርሳለሁ፣ ከሱ አገኛለሁ፣ በፍርድ ቤትም ሆነ በምንም ሚስቱ ስለሆንኩኝ አገኛለሁ ብላ አስባ ነበር። ግን አልተሳካላትም። እንዳጋጣሚ ሆኖ አባባ መርዝ ስታረግበት የነበረውን ውሃ አይተዋት ስለነበረ ያንን ውሃ እሷ ትዕግስታቸው ተሟጧል። እስከዛሬ ብዙ ስቃይና መከራ አሳልፈዋል። በእሷ ምክንያት ውርቸል ላይ ተቀምጠው ወጥ ምንድን ሳይቀር እየደፋችባቸው አሰቃይታቸዋለች። ከዊቸር ከተነሱ በኋላ ማግታ መከራና ስቃይ አብልታቸዋለች። እና ከዚህ በኋላ መታገሱ ምንም መስሎ አልታያቸውም። መርዙን አድርጋ ላታጠጣቸው ያለችውን ውሃ እራሷ መጠጣት አለባት ብለው ወስነው ድንገት ሳሎን መጥተው ደረሱባት። እየተንተባተበችም ቢሆን ያደረገችውን ውሃ ብድግ አድርጋ ልትሰጣቸው ስትል እሳቸው ሲጨምርበት ስላዩ ከዚህ በኋላ መታገስ አልፈልግም ብለው አፋን መግገው ለእሳቸው ያዘጋጀችውን መርዝ ለእሷ አስጎነጯት። ግዴታ መጠጣት አለብሽ፣ ቀደም እኮ መርዙን ስትጨምር አይቼሻለሁ እያሉ አፏን ከፍተው ያን ብርጭቆ ውሃ አጠጧት። ግን ደግሞ አልጠጣችውም መሰለኝ፣ ምንም ነገር አልሆነችም። እነሱም በልጅ ጨክነው ዝም ብለው ሊያጠጧት አልሞከሩም እንጂ ያው በትክክል አልጠጣችውም እንጂ ጉሮሯን አንቀው እያስጨነቁ ሊያጠጧት ሞክረው ብትጠጣው ኑሮ ትሞት ነበር። ግን አልጠጣችውም። ትዕግስታቸው ተሟጧል። እንዲስተዛሬ በይቅርታ የሚያልፉ መስሏት ነበረ። አሁን እያንዳንዱ ነገር ጓዟንም ጠቅልላ በቃ ቋጥራ ከቤታቸው እንድትወጣና ልጃቸው ካሌብንም በህጋዊ መልኩ እንዲፈታት ከቤት መውጣት እንዳለባት አባረዋታል። ተስፋ ቆርጣ ትሁቴም ከውጭ ከመጣች በኋላ እንዲህ መስተባበያዎችን ለምና ቤት ውስጥ በቃ ከአባባ ጋር ታርቃ ታስቀረኛለች ብላ ተስፋ አድርጋ ነበር። ግን ትሁቴም ቢሆን ከልጅነት እስተውቀት ጠንቅቃ ስለምታውቅ የሆነ ነገር አጥፍታ እንደሆነ ስለገባት ከአባባ ጋር ተጣልታ አባባ እንዲህ በቀላሉ ያለ ምክንያት ከቤት ሊያስወጣት እንደማይችል ስላወቀች በቃ አንቺ የሆነ ነገር አጥፍተሽ ነው እንጂ ያለ ምክንያትም አባባ እንደዚህ በቀላሉ ከቤት አያስወጣሽም ብላ ዝም አለቻት። እንግዲህ ትሁቴ ተብዬዋ ተስፋ የሌላትና ያለምንም ምክንያትና አባባና እነ ካሌብ ቤት መቀመጧ ምንም መስሎ ስላልታያት ሻንጣዋን ሸክፋ ወደ ውጭ ለመውጣት ውጭ ሰው ቀጥራለች። ስልክም ደውላ እዚህ ቦታ እንድንገናኝ ብላ ተቀጣጥራለች። ለትሁት የማይሆን ነገር ስለናባባና ስለ ካሌብ ልትነግራት ብታስብም ጠንቅቃ ስለምታውቃቸው ትሁቴ ካሌብንና አባባን እሷ በምትነግራት ነገር አልተሸወደችም። በቃ ተፋቅረዋል። ገጠር አካባቢ ሰርጋችን ይሁን ያሉትን ገጠሩን ትተው ደግሞ ወደ ከተማ ሰርጋችን ይሁን ብለው ከናባባ ጋር ደስታቸውን ለመካፈል ብለዋል፣ አስበዋል። ዲያኒና ኤዴን ትሁቴ እንደዚህ ስትጨነቅ የነበረውን እንዲህ ጠጋ ብላ ምን እንደሚያስጨንቃት ጠይቃታለች። ትሁቴ ምንም ሳታስቀር ለኤዴን ገጠር አካባቢ ያለው ሲያስጨንቀኝ አፈቀርኩሽ ወደድኩሽ እያለ ሲል የነበረው ለዘመናት እዚህ ቤት ሰራተኛ ሆኜ ተደብቄ ጠፍቼ መጥቼ ነበር። አሁን እንዴት እንዳገኘኝ አላቅም። ሰሞኑ እየተከታተለ እቤት ሳይቀር ቤት መጥቷል። ካሌብን ጠበቃ ነኝ ብሎ ተዋውቆት ቤታችን ድረስ መጥቷል። ካሌብም ትክክለኛና ደህና ጠበቃ ያገኘ መስሎት ቤታችን በእንግድነት አምጥቶ በቃ ያለውን ተቋድሶ ወጥቷል። ምን ማድረግ እንዳለብኝ አላቅም። አሁን የምሰራበትንና በቃ ከጎን ያሉትንና በዙሪያ ያሉትን ሰዎች ጠንቅቆ አውቋል። ስለዚህ የሆነ ነገር ከማድረጉ በፊት እኔ ከቤት መውጣት አለብኝ ብላ ወስና አማከረቻት። ኤዴን ይሄ ነገር ከመሆኑ በፊት
በቃ ትሁቴ ከዚህ ከቤት ከወጣች እኮ ካሊብም ከልቡ ይወዳታል፣ ሁለታቸውም ይዋደዳሉ። ከዚህ ከቤት ከወጣ ሁሉም ነገር አበቃለት አይደል? እንደዛ አይሆንም በጭራሽ ብላ የሆነ ዘዴ መዘየድ ያለብኝ ብላ አስባለች። ከዚህ በፊት አባባን አግቶ የነበረው ቲና ተብዬዋ 1 ሚሊዮን ብር ካላመጣሽ እያለ በየመንገዱ ሲያስጨንቃት የነበረው ትዝ አላቸውና ለምን ያን ሰውዬ ግን ይህንን ትሁቴን የሚያስቸግረውን ሰውዬ እንዲያግተውና የሆነ ነገር እንዲያደርገው አናረግም? በቃ አግተነው አስጨንቀነው በስርዓት ወደ ሀገሩ እንዲመለስ፣ ካልሆነ ግን በህግ ፊት እንዲቀርብና እያለች ከዛ ከሌጋ ተገናኝታ ምን ያክል ገንዘብ እንደሚፈልግ ከተነጋገሩ በኋላ እንሰጥሃለን፣ ይህን ሰውዬ ማገት አለብህ ዛሬ ብለው ተስማምተው ልጁም እሺ ብሎ ሊያግተው ወስኗል። እንዳሰበውም ከኋላ ትሁቴ በጨለማ ስልክ እያወራች እያለ አገኘኋት በግላጭ ብሎ ሊያወራ ሲያስብ ሊያግተው ያሰበው ሰውዬ ከኋላ በድንጋይ ይሁን በምን እንዲመቶ ዘርሮታል። እግሩንም እጁንም ጠፍንጎ ሆነ በጅምር የቀረ ህንፃ ውስጥ አጉሮታል። በቃ እዛ ውስጥ መጠበቅ አለብኝ ብሎ ኩርሲ ላይ ጥልፍልፍ አድርጎ ራሱን እንኳን እንዲነቃ ውሃ አላፈሰሰበትም። አንገቱ እንደተቀላ እዛው ኩርሲ ላይ አስሮ አስቀምጦታል። አባባ በአንድ በኩል ደስ ብሏቸዋል የቲና ተቤት መባረሯ፣ ግን ደግሞ ካሊብ ምንም ደስ አላለውም። ደስታ የሚታይበት አይመስልም። ምንም ሚስቱ ብትሆንም እንኳ በአባቱ ላይ ስቃይና መከራ ያሳለፈበት ትሁቴንም ሁሉንም ያሰቃየችውን ቤቱን ሁሉ ብርቁስቁሱን ያወጣችውን ቲናን ከቤቱ መገላገሉ ደስታ ይሰማዋል ብለው አስበው ነበር። አባባ ጠየቁት። አሁን ችግራችን ተጋሏል፣ ደስታህን በደስታ አጣጥመህ መኖር ትችላለህ። ይቺ ቲና ተብዬዋ ከነምናምኗ ከቤቱ ልቅ ብላ ይወታልናለች አሉት። በካሊብ ፊት ላይ ግን የሚታየው ሌላ ነገር ነው። አይ አባዬ፣ የቲናን ነገር ጠንቅቀህ እያወቅህ ከቤት ከወጣች በኋላ የሆነ ችግር እንዳይፈጠር ፈርቻለሁ። እኔ ቲና ከወጣች በኋላ ንጹህ አየር እየገባ ሳይሆን የተበከለ አየር ወደ ቤት እየገባ ነው የሚመስለኝ በአለ ተጨንቆ ተጠቦ። ምን ማድረግ እንዳለበት አላቅም። ቲና እንዲህ በቀላሉ ገንዘብና ንብረት ያለችውን በግማሹም ቢሆን እንኳ ካላገኘች እጇን አጣጥፋ ቁጭ እንደማትል ጠንቅቀው ያውቃሉ። በመንገዷ ሻንጣዋን ሸክፋ እየሄደች እያለ ኤደን አገኘቻት። ኤደን ተናደሻል መሰል፣ ሻንጣሽን ሸክፈሽ የምትሄጂው እንደዚህ የምትባረሪበትን ቀን እየጠበቅን ነበር። የሰው ትዳር በታትነሽ በፍቅረኛሞች መሀል ገብተሽ የሰው ንብረት የራስሽ ያልሆነውን በግዴታና በወንጀል ምክንያት በራሴ አድርገዋለሁ ብለሽ ስታስቢ ይሄ ቀን ይመጣል ብለሽ አላሰብሽም ነበር ብላ ነገረቻት። ቲና ተብዬዋም ከቤት መውጣቷ ምንም ነገር ሳትይዝ ከቤት መባረሯ ስላናደዳት የኤደንን ንግግር ከቁብ ሳቆጥረው ስነ ስርዓትሽን ይዘሽ ከመንገድ ገለል ብትይ ይሻልሻል። ከዚህ ከቤት እንደተባረርኩና ተስፋ እንደቆረኩኝ አንቺ ላይ የሆነ ነገር አርጌ ንዴቴን እንዳልወጣ ብላ ነገረቻት። እውነትሽን ነው፣ የተናደደ ሰውና ተስፋ የቆረጠ ሰው ምንም ስለማያደርግ ከሚያደርገው ወደ ኋላ አይልም ብላ መንገዷን ለቀቀችላት። ቤት ውስጥ ስታያቸው ገብታ ዲብር ብሏቸዋል። አባባም ትሁቴም ካሊብም ደብሯቸዋል። ምንድነው እንደዚህ የሚያስደብራችሁ? ምን ሆናችሁ ነው? ምን ተፈጥሮ ነው ብላ ጠይቀቻቸው። አባባ ቲና ተብዬዋ ከቤት ከተባረራለች፣ ምን ፈልጎ እንደሆነ አላቅም። ካሊብ እንደዚህ ፍዝዝ ትግዝ ያደረገው እንዴም ሆኖ ነው? አሁንማ ደስታህን ማጣጣም አለብህ። በቃ ዛሬ እንደውም እራት ውጭ ነው የምንበላው ብላ ኤደን አበረታታቻቸው። ግን ደግሞ በአንድ በኩል ትሁቴ ተጨንቃለች። ያ አፈቅርሻለሁ ወድሻለሁ እያለ በየመንገዱ ሲያስጨንቃት የነበረው የምሰራበት ቦታ ድረስ መጥቶ ሲያስጨንቃት የነበረው እንግዲህ ባጋቹ ታግቶላታል። ግን ደግሞ መታገቱን ለማንም አልተናገረችም። ቢያንስ ለኤደን መናገር አለብኝ ብላ ወደ ኪችን እጇን ወስዲያ ስራ ነው ይገዥኝ ብላ አባባና ካሊብ እንዳይጠረጥሩ ወደ ኪችን ወስዲያ እንግዲህ ያ ሰውዬ እንድታገተ ነገረቻት። እንዴ ደስ ይላላ! በደስታ ላይ ደስታ። አንደኛ ደስታችን ቲና ከቤት መባረሯ፣ ሁለተኛው ደግሞ ይሄን አንቺን የሚያስቸግርሽ ሰውዬ መታገቱ። በቃ ሄደን ማየት አለብን። በቃ ዛሬ እንደውም እራት ነው ውጭ ነው የምንበላው አላች እየተንሾካሾኩ አባባና ካሊብ እንዳይሰሟቸው። ግን ደግሞ ግዴታ በአይነ በብረቱ መታየት አለበት። እኔ ያሳይሻለሁ ብላ ትሁቴ እጇን እየጎተተች ወደ የተጀመረ ህንፃ ሲያስጨንቃትና
አፈቀርኩሽ ወደድኩሽ እያለ ሲመላለስ የነበረው ሰውዬ ጋጇን ይዛ ትሄዳለች። ምንድነው ትሁቴ እንደዚህ የሚያስፈራሽ እና የሚያስጨንቅሽ ምንድነው? በቃ ቀጥ ብለን እንሄዳለን አለች። ትሁቴ በጣም ፈርታለች። የሆነ ከዛ ከታገተበት የነቃ ወይም ደግሞ የተፈታ ጊዜ እኔ ማሳገቴን ካወቀ በቁሜ ነው እሳት የሚያነደኝ እያለች ፈራ ተባ እያለች ወደ ህንፃው ጠጋ ስትል ሰውየው ሳያስበው እጁንም አላቆ እግሩንም አላቆ ያገተውንም ሰውዬ ደብድቦ ዘርሮ እሱ ከህንፃው ሲወጣ በጨለፍታ አይተው ነበረ። ከወጣ በኋላ ምንም ማድረግ ስላልቻለች የተደበደበውን ሰውዬ ከእንቅልፉና ከሰመመኑ እንዲነቃ ካደረጉ በኋላ በቃ በቃልኝ፣ አሁን እንግዲህ እኔ እንዳሳገትኩት ካወቀ እኔን በቃ ከነሩሄ ነው የሚቀብረኝ እያለች እየተናደደች እንግዲህ ኤዴንም አይዞሽ ምንም አያመጣም እያለች እያበረታቻ ወደ ቤት ተመልሳለች። ሰውነቷ ሁሉ ተንቀጥቅጧል። ምን ማድረግ እንዳለባት አላወቀችም። ምክንያቱም ሰውየው እንዲህ በቀላሉ የሚመለስ ሰው አይደለም። እንኳን አይደለም ታግቶ ተፈቶ ቀርቶ እንዲሁ መጥፎ ንግግር እንኳን ሲናገሩት ሌላ ነገር ይሰራዋል። እና ቤት መታ ተከዘች። ካሌብ መተከዟን አይቶ ትሁቴ ምን ሆነሻል? የደበርሽ ነገር አለ? ችግር አለ አላት። አይኑን እያየች እሷም ሳታፈቅረው አቀርም የሆነ ችግር ውስጥ ገብቻለሁ፣ ደብሮኛል፣ ጨንቆኛል፣ ምን እንደማረግ አላቅም። ያንን ሰውዬ የሚያስቸግረኝን ሰውዬ እኮ አሳግቼው አሁን ደግሞ ጠፋ ማለቴ ተለቀቀ፣ ተፈታ፣ በራሱ ጊዜ ያመለጠ። አሁን እኔም ቢያገኘኝ ምን ሊያረገኝ እንደሚችል አላውቅም። እኔ ምልሽ ማን ነው እንደዚህ የሚያስጨንቅሽ? ለምንድን ነው በፎቶም በአካል ማታሳየኝ? አንቺ እኔን የሆነ ነገር ሳያደርግ አንቺን አያገኝሽም። ለምንድን ነው ማታሳየኝ ብሎ አስጨነቃት። እሷም መለሰችለት፣ በቀደም እኮ ጠበቃ ጥሩ ጠበቃ ነው ብለህ ያገኘው የተዋወቅከው ሰውዬ እሱ ነው። በቤታችን ድረስ መጥቶ እኮ ምግብ በልቷል። እኔ አፌን እንዴት ብዬ እንደምነግራችሁ ለአባባም ለአንተም እንዴት ብዬ እንደምነግራችሁ ግራ ገብቶኝ ነው እንጂ ብላ እውነቱን ነገረችው። እሱም ሞባይል ሌባ ሰረቀኝ ብሎ በዛው እንዳጋጣሚ የፍርድ ቤት የተጋቡ የሚያፋቱ የፍርድ ቤት ጠበቃ ነኝ ብሎ ተዋውቁት ቤቱ ድረስ መምጣቱን ስላስታወሰ አወቀው ሰውየውን ማን እንደሆነ። ወይ ጉድ! ለካ እንዲህም አለው። ቲና ተብዬዋ እንግዲህ ሬስቶራንት ቁጭ ብላ ሰዎቹን የቀጠራቸውን እየጠበቀች እያለ ድንገት ተደውሎላት መኪና ይዘናል ነይ ቶሎ ብለዋት እየገሰገሰ ሻንጣዋን ሄደች። የምትሄድበት ቦታ አስፋልት ተሻግሮ ስለነበር ከግራ ከቀኙ ተናዳ ከቤት መውጣቷ ስላንቀለቀላት ነው መሰለኝ እየተንቀለቀለች በግራ በቀኟ መኪና ይኖር አይኖር ሳታቅ ዝም ብላ አስፋልቱን ልትሻገር ስትል ሳታስበው ምን ልበላችሁ በመኪና ተገጨች ማለት ነው። የጠበቋትም ሰዎች ራሳቸውን ጨምድደው በቃ አለቀላት ብለው ወየዋሉ ማለት ነው። እና ውድ ቤተሰቦችዬ ትሁቴን አፈቀርኩና ወደድኩ ያለው ሰውዬ አሁን ወደፊት ምንም የሚያረጋት ይመስላችኋል? በተለይ ደግሞ እሷ ማሳገቷን ከሰማ እና የቲና ተቤት መባረር ደስ ያለው ግን ደግሞ አሁን ችግር ይዛባቸው እንዳትመጣ እንጂ። እና ውድ ቤተሰቦችዬ የትሁቴ ድራማ ይሄን ይመስላል። ምን በቃ ሀሳብ አስተያየታችሁን ጻፉልኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር አድርጉልኝ። እና ደግሞ ከቻናሌ ጋር ማስተሳሰራት ሁሌም እንደምለው ኖራ የሚል ቻናል የእህታችን የኤክራም ቻናል ነው። እኔ ነኝ ለጊዜው ያስኩትኝ ለጊዜው ማንቀሳቀሰው እኔ ነኝ። ቤተሰብ አድርጓት፣ በስርዓት ቪዲዮ እያያችሁ ቤተሰብ አድርጓት፣ እመልስላችኋለሁኝ። እና ስለምትተባበሩኝ፣ ስለምታረጉኝ፣ ስለምታከብሩኝ በቃ ይሄን አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ ብያችሁ አሳፍራችሁኝ አታውቁም። አላህ ያክብራችሁ። ከልብ ነው የማመሰግነው። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።